የኢትዮጵያ ርዕሰ መዲና የአፍሪካ ህብረት መቀመጫ እንዲሁም የተባበሩት መንግስታት ድርጅትን ጨምሮ የዓለም የዲፕሎማቲክ ማዕከል የሆነችው አዲስ አበባ ውብ ማራኪና ምቹ የሆነች ትገኛለች። ለነዋሪዎቿ ምቹ ለጎብኚዎቿ ማራኪ እንድትሆን ደግሞ ካሏት ሀብቶች ውስንና ውድ ሀብቷን በአግባቡ ማልማት ይጠበቅባታል። መሬት የሀገርና የህዝብ ሀብት ተብሎ የሚጠቀስ ሲሆን የአንድ ሀገር ዋነኛ የምጣኔ ሀብት ምሰሶች ከሚባሉት ውስጥም በግንባር ቀደምትነት የሚመደብ ነው። ውድ የሆነው ይህ ሀብት ትኩረት ባልተሰጠባቸው ዘመናት የተወሰኑ ቡድኖች መጠቀሚያ ሆኖ አብዛኛውን የህብረተሰብ ክፍል ለኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጫና ሲዳርግ ቆይቷል። በከተሞች በየጊዜው የሚስተዋለው የነዋሪዎች ቁጥር ማሻቀብን ተከትሎ የመሬት ዋጋ ከጊዜ ወደ ጊዜ እንዲንርና መሬትና የመሬት ነክ ጉዳዮችም በከፍተኛ ሁኔታ ለሙስናና ብልሹ አሰራሮች እንዲጋለጡ የራሱ አሉታዊ ተጽዕኖ ፈጥሯል። የመሬት ወረራ ችግር የዋለ ያደረ ችግር ቢሆንም በተለይ ከ1997ቱ ሀገራዊ ምርጫ በኋላ አዲስ አበባን ጨምሮ በተለያዩ የሀገሪቱ ከተሞች መሬትን በስፋት ህገወጥ በሆነ መልኩ የመውረር ዝንባሌዎች ተስተውለዋል። ይህ ደግሞ ውስብስብ ችግርን አስከትሏል። የመሬት ወረራና ህገወጥ ግንባታ በከተማችን ረዘም ያለ ጊዜ ያስቆጠረ የተወሳሰበና አንዳንዱ ጋር እጅግ በጣም ረቀቅ ባለ መንገድ የሚሰሩ አንዳንዶቹ በህግ ሽፋን አንዳንዶቹ ደግሞ ቀጥታ ሂዶ መሬት ባንክ የገቡትንና ሌሎችንም ቦታዎች በአሳቻ ጊዜና ሰዓት ወይም ኩነቶቹን መንግስት የተለያየ ኩነቶች ላይ ሲሆን እንደዚህ አይነት ጊዜዎችን በመጠበቅ የሚወረሩ ናቸው። ብዙ ጊዜ ይሄ ህገ ወጥነቶች የሚስፋፉት የመንግስት ለውጥ በሚኖርበት ጊዜ፣ የምርጫ በሚካሄድበት ጊዜ ወይ የጸጥታ ችግር በሚያጋጥምበት ጊዜ በተለየ መንገድ የመዋቅራችን ውስጥ ያለው አካላት ጨምሮ ደላሎች፣ የተለያዩ አካላት በህገ ወጥነት ላይ በሰፊው ይንቀሳቀሳሉ። ይሄንን ታሳቢ ማድረግ 2013 መጨረሻ አካባቢ የተደራጀ ቲም በማዋቀር አጠቃላይ መሬት ህገወጥነትን ለመቆጣጠር የሚያስችል ስምሪት ሰጥተናል ማለት ነው። እንዳልኩት የመጀመሪያው ኦዲት ግኝት ጥናታችን በሚያሳየን ሂደት ውስጥ በርካታ ህገወጥ መሬት ወረራዎች ተካሂደው ወደ መሬት ባንክ ከገቡም በኋላ መልሰው የማውጣት ትሬንድ ስለነበረ ሁለተኛው የኦዲት ቁጥጥራችን ወቅት አንዱ ከመጀመሪያው ትምህርት በመውሰድ እነዚህን ጭምር መሬት ባንክ ገብተዋል የምንላቸው መሬቶች ጨምሮ አሉ ወይ፣ ሁለተኛ የአርሶ አደሩን ተጠቃሚነት ለማረጋገጥ የወጣ መመሪያን ተከትሎ በአርሶ አደሩ ስም የሚደረግ የመሬት ወረራ እንዳይኖር ማጣራት፣ ሶስተኛ ለኢንቨስትመንት በካቢኔ ውሳኔ አግኝቶ የተሰጡ መሬቶች እነዚህንም በተገቢው ማስተላለፍ ተችሏል የሚለውን ለማረጋገጥ፣ አራተኛ የጨረታ እንዲወጡ ነፃ የሆኑ ካሳ የተከፈለባቸው በአዋጁ መሰረት በሊዝ ጨረታ ወጥተው በነፃ ሁሉም ዜጋ እንዲወዳደርባቸው የተዘጋጁ መሬቶች አሉ ወይ የሚለውን የማረጋገጥ ስራ ነበር ይሰራ ነው ማለት ነው። እንደ አዲስ አበባ ወስደን ስናይ ከለውጥ በፊትም ከለውጥ በኋላም ያሉት ሁኔታዎች ምን ይመስላሉ ብለን ስናይ በተለያየ ጊዜ በተለይ ከለውጥ በፊት በህገ ወጥ መንገድ የሚወረሩ መሬቶች በስፋት በመኖራቸው ምክንያት የተለያዩ ውሳኔዎችን በወቅቱ የነበሩ አመራሮች ሲያሳልፉ ቆይተዋል። በሌላ በኩል የቀደሙት አዋጆችና መመሪያዎች የአርሶ አደሩን ጥቅም የሚያስጠብቁ ሳይሆኑ ይዞታን ብቻ ከግምት ያስገቡና መሬትና መሬት ነክ ጉዳዮች ላይ የሚስተናገደውን የህብረተሰብ ክፍል ለከፍተኛ ሮሮ የዳረጉ እንደነበር ይነሳል። ቀደም ሲል እንግዲህ የነበረው
እጅግ በጣም አርሶ አደሩ ማለት ወደ ጎን የተገፋበት ምንም መብቱን እንኳን የት ሄዶ መጠየቅ የማይችልበት እጅግ ገፊ የነበረ አስተዳደር የነበረበት ጊዜ ነው። በተለያየ ምክንያትም በዚህ አርሶ አደሩ ባለው መብት እንዳይጠቀም በልማት ምክንያት በማለት የአርሶ አደሩ መሬት እንደፈለጉ ሲዘርፉ የነበረበት ሁኔታ ነው ያለው። ከዚህም ቀደምም በልማት መሬት ሲነሳ መብቱን እንኳን በትክክል አርሶ አደሩ የማይጠይቅበት ሁኔታ ነበር የነበረው። ከአዲስ አበባ ከተማ አስተዳደር መስፋፋትና ልማት ጋር ተያይዞ ከመሬት አቅርቦት ጋር በተያያዘ በእቅድና በአሰራር በአግባቡ ሲመራ ስላልነበረ እንደዚሁም ከዚህ በፊት ያው የነበረው እስካሁን ባይቀየርም የከተማው መሪ ፕላን ራሱ ሰው ተኮር ሳይሆን መሬት ተኮር ስለነበረ በከተማው ክልል አስተዳደር ውስጥ ያሉ አርሶ አደሮች ከይዞታቸው በአነስተኛ ካሳ ሲፈናቀሉ ነበረ። አንዳንዶቹ እንደዚሁም ካሳም ሳይከፈላቸው የተፈናቀሉበት ለኢኮኖሚና ለማህበራዊ ለስነ ልቦናዊ ችግር የተጋለጡበት ነበረ። ባለፉት አመታት በተለይ ባለፉት ስርዓት የነበረው አንዱ ትልቅ ችግር ብለን ወይም የስርዓቱ አንዱ መገለጫ ብለን የምናስበው የመሬት ወረራ ጋር ተያይዞ ያለው እና ለተወሰኑ ግለሰቦች መሬትን የመስጠት እና አርሶ አደሮችን የማፈናቀል በዚህም የቡድኖችን ጥቅም ለማስጠበቅ ብቻ የሚካሄድበት ብልሽት አንዱ የስርዓቱ ችግር የነበረበት ነው። በሌላ መልኩ አጠቃላይ በሀገራችን ከነበረው ኢፍትሐዊነት ጋር ተያይዞ በመንግስት መዋቅር ውስጥም ከመንግስት መዋቅር ውጭ ያሉ ግለሰቦች በአቋራጭ ለመክበር ሀብት ለመበልጸግ መነሻ የሚያደርጉት መሬትን ከተወሰነ ዓመት በፊት አብዛኛው መሬት አሁንም ጭምር በደላላ በተለይ ከአርሶ አደር ይዞታ ባልተገባ መንገድ መንግስትን ከፍተኛ ዋጋ የሚያስከፍል ለኢኮኖሚ ትልቅ ኪሳራ የሚያስከትል የተወሰኑ ኃይሎችና ግለሰቦች ብቻ ተጠቃሚ የሚያደርግ ነገር ግን ደግሞ ለከተማው መሰረተ ልማት እንደዚሁም ደግሞ ለቤት ልማት ለሌሎች ማህበራዊ ልማቶች አገልግሎት የሚውሉትን ቦታዎች ጭምር ተጨማሪ ዋጋ እንዲከፍል እየተገደደ ነው ያለው የከተማ። ይሄ የሆነው በህገ ወጥነቱ አሁንም ሙሉ በሙሉ መልክ ይዟል ተብሎ የሚወሰድ ባለመሆኑ ነው። በመዲናችን አዲስ አበባ ግብርናን የህይወት መሰረት አድርገው ኑሯቸውን እየገፉ ከሚገኙት ሰዎች መካከል መስፍን ከበደ አንዱ ነው። ወጣቱ በለሚ ኩራ ክፍለ ከተማ የወረዳ 9 ነዋሪ ሲሆን ቀደም ሲል በይዞታው የከተማ ግብርናን ለማከናወን ሲቸገር እንደነበር ይገልጻል። ግብርና ምናልባት ዛሬ ላይ አይደለም የጀመርነው፣ ከአያት ቅድመ አያቶቻችን የተረከብነው ነው። ቢያንስ ያንን የግብርና ህይወት ከከብቶች ማገድም ጀምሮ ወደ ማረም ወደ መጎልጎል ጀምሮ ግብርናን ስንማር ስናግዝ እየሰራንም የመጣን ነው። ነገር ግን ቀደም ሲል በነበረው ስርዓት ከምንም በላይ ገበሬም በአዲስ አበባ ከተማ ውስጥ እንዳይኖር ሰፊው የአዲስ አበባ ገበሬ ከምንም በላይ ሊመሰክር ይችላል። በአዲስ አበባ ዙሪያ ያለው አርሶ አደር አምርቶ የሚበላ አምርቶም መብላት ብቻ አይደለም፣ የአዲስ አበባን ማህበረሰብ ገበያ በማውጣት ምርቱን የሚቀልብ አርሶ አደር ግማሹ እርሻውን ጥሎ ተሰደደ፣ ግማሹ ወደ ተለያየ የኦሮሚያ ክልል በተለይ አጎራባች ክልሎች ላይ ሄዶ ግማሹ ወደ ግብርና የሚገባል። እንዲሁም ደግሞ እነሱ በዘረፉት በገበሬ መሬት ላይ የተለያየ መሰረተ ልማት ነው በሚል ጠጠር ማምረቻ፣ ብሎኬት ማምረቻ፣
የተለያዩ ህንፃ ግንባታ የውሸት የራሳቸውን ሊያካብቱ እንደዛ ሲነጥቁት ቆይተዋል፣ ገበሬውን ማለት ነው። እንደ መስፍን አርሶ አደር የሆኑ የህብረተሰብ ክፍሎች ለዘመናት ይዞታቸው በህጋዊ መንገድ ሳይረጋገጥላቸውና የመሬት ፍትሃዊ ተጠቃሚ ሳይሆኑ ቢቆዩም በቅርቡ የአርሶ አደሩን ተጠቃሚነት የሚያረጋግጡ ደንብና መመሪያዎች ተግባራዊ መደረጋቸውን ተከትሎ አርሶ አደሩ በይዞታው የከተማ ግብርናን ማከናወን እንዲችል እድል ሰጥቶታል። አርሶ አደሩ በመብቱ እንዲጠቀም የተደረገበት ሁኔታ ነው ያለው። በዚህም ማለት ባለው ይዞታ ላይ በከተማ ግብርና ተደራጅቶ እንዲሰራ የራሱን ኑሮ እንዲመሰርትና የበይ ተመልካች ሳይሆን እሱም የልማቱ ተሳታፊ እንዲሆን የተደረገበት ሁኔታ ነው ያለው። የመሬታችን የራሳችን መሆኑን ከዚህ ከ3 ዓመት በፊት ስላረጋገጥን አሁን አርሶ አደር መሽተታችንን አረጋግጠናል። አሁን ላይ እነ መስፍን በህገወጥ መንገድ አጥተውት የነበረውን ይዞታቸው ተመልሶላቸው የከተማ ግብርናቸውን እያከናወኑ ይገኛል። በከተማ ግብርና ይሄው ተሰማርተን እየሰራን ነው ያለው። እዚህ ላይ ደግሞ ስንሰራ ከምንም በላይ ቅን አመራር ስላለ ከወረዳ አንስቶ እስከ ከተማ ከከተማም አልፎ እስከ ፌደራል ለገበሬው ካላቸው እንዲለወጥ ካላቸው ፍላጎት አንፃር የነሱም ድርሻ ትልቅ ስለሆነ በተለይ ከምንም በላይ የመንግስትን አካል የለውጡን አመራር ከልቤ የአዲስ አበባ ከተማ አስተዳደር አሳሳቢ በሚባል ደረጃ እየተስፋፋ ለመጣው የመሬት ወረራ ችግር መፍትሄ ለመስጠት በተለይ ባለፉት ዓመታት ሲንከባለል የመጣውን የመሬት ወረራ ችግር ለመፍታት ከካሳ ክፍያ ጋር የተያያዙ ቅሬታዎችንና ሌሎችንም ህብረተሰቡ የሚያነሳቸውን ጥያቄዎች ለመመለስ እየተሞከረ ይገኛል። መልሶ ማልማት ከይዞታው ላይ ሲነሳ መልሰን የምናቋቁመው የሚል አደረጃጀት ተፈጥሮ ባለቤት እንዲኖረው ተደርጓል። አርሶ አደሩ በፊት በመሬቱ ላይ የመጠቀም መብት አልነበረው። ማለት ለልማት የሚፈለገውን ትወስዳለህ፣ የሚኖርበትን የተወሰነ ቦታ ትሰጠዋለህ። አሁን ግን አሰራር ተቀይሯል ማለት ነው። ምንድነው የተደረገው? አርሶ አደሩ በስፔሻሊ በማስፋፊያ አካባቢ በትክክል መሬቱ ተመዝግቦ ለመኖሪያ የሚጠቀምበትና ለግብርና የሚጠቀምበት ተለይቶ እንዲያዝ ተደርጓል ማለት ነው። የትኛውም ልማት ተነሺውን ማህበረሰብ እንዲያቅፍ በፍላጎትና ልማቱ በፍላጎት የተነሺውን ፍላጎት ያገናዘበ እንዲሆን የማዕቀፍ ጥናት የመልሶ ማልማት በመሃል ከተማ የማዕቀፍ ጥናት እየተጠናቀቀ ነው ያለው። ስለዚህ ቀደም ሲል ከለውጥ በፊት የታወጁ የመልሶ ማልማት ፕሮጀክቶች እንዳለ ቆሞ ነው ያሉት። እንደ አዲስ አበባ በዙሪያው ካሉ አርሶ አደሮች ጋር ተያይዞ በልማት ሰበብ በተለያዩ ፕሮጀክቶች ሰበብ አርሶ አደሮች በአነስተኛ ካሳ ክፍያ እንዲፈናቀሉ ተደርጎ ግለሰቦች ግን መልሰው መሬቱን የሚወስዱበትና የሚወርዱበት ሁኔታ የነበረውና እነዚህ ፍትሃዊነቶችን እንዲስተካከል ህዝቡ በመጠየቁ አንዱ መነሻ ሆኖ ለውጡ የአዲስ አበባን ጨምሮ በመላ ሀገሪቱ እንዲመጣ ያደረገው አንዱ መነሻ ይሄ ነው። ከሱ ተነስቶ እንግዲህ ከለውጡ በኋላ እንደ አዲስ አበባ በተለይ የመሬት ሀብትን በተገቢው ማስተዳደር አለብን ብለን በአጭርና በረጅም ጊዜ እቅድ በማውጣት ስራዎች ተጀምረዋል ማለት ነው።
የቦሌ የአቃቂ ቃሊቲ የለሚ ኩራና የየካ ክፍለ ከተሞች ከፍተኛ ትኩረት በመስጠት ስራዎችን እየሰራ ይገኛል። ለዚህ ምክንያቱ ደግሞ በክፍለ ከተሞቹ ህገወጥ የመሬት ወረራና ግንባታዎች በስፋት መከናወናቸው ነው። የመሬት ወረራ ችግርን ለመከላከል የከተማ አስተዳደሩ በተለይ ከ2013 ዓ.ም ጀምሮ በመሬትና መሬት ነክ ጉዳዮች ላይ የሚስተዋሉ ችግሮችን በኦዲት ግኝት ከመለየት ጀምሮ ሰፊ ስራዎችን እየሰራ ይገኛል። ወራሪዎች መሬትን ይወራሉ። 2013ም ያ ጉዳይ አጋጥሞናል። በመሬት ተወሯል። የከተማ አስተዳደሩ ደግሞ ይሄ የተወረረው መሬት በምን አግባብ ተወረረ የሚለውን ለማጣራት በከተማ ደረጃ ኮሚቴ አቋቁሞ ኦዲት እንዲደረግ የትኛው መሬት ተወረረ፣ እንዴት ተወረረ፣ በወረራ ውስጥ ተጠያቂ ሊሆኑ የሚገቡ አካላት እነማን ናቸው የሚለውን ለመለየት ኦዲት ሲያደርግ ነበር። 2013 መጀመሪያ ላይ የአዲሱ አመራር ተመድቦ ስራ እንደጀመረ አጠቃላይ በከተማችን የነበረውን የህገወጥ የመሬት ወረራ፣ የህገወጥ የቀበሌ ቤቶችን የሚያዝ ህገወጥ ኮንዶሚኒየሞችን የሚያዝ ስራዎችን በተደራጀ መንገድ የማጥራት ስራና እርምጃ የመውሰድ ስራ ተሰርቷል ማለት ነው። ከሱ ውስጥ አንዱ የመሬት ህገወጥነት ነው። አላግባብ የተያዙ የመንግስት ቦታዎች ነበሩ። አላግባብ የተወረሩ የአርሶ አደሮች የእርሻ መሬቶች ነበሩ። እነዚህን በተገቢው በመለየት የአርሶ አደሮቹ ወደ አርሶ አደር እርሻነት እንዲመለሱ፣ የመንግስት ደግሞ ወደ መሬት ባንክ እንዲገባ የማድረግ ስራዎች ተሰርተዋል ማለት ነው በመጀመሪያው 2013። ህገወጥ የመሬት ወረራው በተቀናጀ ሁኔታ በተለይ በሌሊትና አሳቻ ሰዓት መከናወኑን የቁጥጥር ስራውን አስቸጋሪ እያደረገው ቢገኝም ቀድሞ የመከላከል ስራን ከህብረተሰቡ የሚመጡ ጥቆማዎችን መነሻ በማድረግ እየተሰሩ ይገኛል። ለአብነት በለሚ ኩራ ክፍለ ከተማ ወረዳ 9 ውስጥ ልዩ ስሙ የፈረንጅ ጫካ ተብሎ በሚጠራው አካባቢ ከ28000 ካሬ ሜትር በላይ ይዞታ በአንድ ግለሰብ በህገወጥ መንገድ ተይዞ ቢቆይም ህብረተሰቡ ባደረገው ጥቆማ አስፈላጊው ማጣራት ተካሂዶበት ወደ መሬት ባንክ እንዲገባ ተደርጓል። 14 ዓመቴ ነው እዚህ ቦታ ላይ መስራት ከጀመርኩት። በ2000 ላይ ነው ቦታውን የተከራየሁት እኔ የግለሰብ ቦታዎችን። ይህ ቦታ ያን ጊዜ ነፃ የጤፍ መሬት ነበረ። ኢቭን ከዛ ቀጥሎ እስከ 2013 ጥቅምት ድረስ ይህ ቦታ ባዶ ነው። ከዛ በኋላ ጥቅምት 15 ወይ 14 አካባቢ ብቅ ትንሽ በጭቃ ቤቶች ተጀመሩ። ከዛ 20 ምናምን 27000 ምናምን ካሬ ሜትሩ በአንድ ጊዜ በክረምት በምርጫ ሰዓት ላይ ሙሉጭ አድርጎ አለቀ ማለት ነው። በቤት ሞላ። በአንድ ግለሰብ ተወርሮ ተይዞ የነበረው ወደ 28000 ካሬ የሚሆን ቦታ ግንባታም ተገንብቶበት የነበረ የመሻሻጥ ሁኔታዎችም የነበሩ የሐሰት ሰነዶችን በማደራጀት የመንግስት መዋቅሩን ለማታለል ጥረት ሲያደርጉ የነበሩ ሰዎች ላይ ደርሰን ቶታሊ ከመሬት ኦዲት ግኝቱ ውጪ የሆነውን እርምጃ ወስደን ቦታውን አጽድተን ወደ መሬት ባንክ እንዲመለስ የማድረግ ስራዎችን የሰራንበት ሁኔታዎች አሉ። መሬትና መሬት ንክ መንግስት ባለቤት መተከል አለበት፣ ባለቤት መሆን አለበት ነው የሚለው። እኔ ባለቤት ሆኖ መጠበቅ አለበት። መሬት ባለቤት ካጣች ነገ ካለቀ በኋላ ህንፃ ማፍረሱ ትርጉም የለም። ህንፃ ይፍረስ፣ ባዶ መሬቱ ይጠበቅ። ቀደም ሲል ያላግባብ የመሬት ይዞታቸውን ተነጥቀው ከነበሩት አርሶ አደሮች መካከል አቶ መንግስቱ ቱሉ ይገኙበታል። ግለሰቡም በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 14 ልዩ ቦታው ቀርሳ ኮንቶማ በተባለ አካባቢ ለብዙ ዓመታት የከተማ ግብርና የሚያከናውኑበት ከ2 ሄክታር በላይ ይዞታ ዳግም የባለቤትነት መብት ተረጋግጦላቸዋል። እኔና ቤተሰቤ የምንተዳደረው በግብርና ነው። በወቅቱም እንግዲህ በነበረው ስርዓት ብዙ በደል ደርሶብናል። አብዛኛው መሬት ያለ ካሳ ክፍያ የተወሰነበትም
ሁኔታ ነበረ። አሁን ባለው ደግሞ የመንግስት ለውጥ ቢያንስ አብዛኛው ከ2 ሄክታር በላይ እንደ ቤተሰብ የተወሰደብንም መሬት መንግስትም አግዞን በፍርድ ቤት አስወሰነን አሁን እያለማንና ቀጣይ ደግሞ እንደ ቤተሰብ ወደ ኢንቨስትመንት በተለይ በምግብ ማቀነባበሪያና የመኖ ማቀነባበሪያ እንደሱ እያሰብን ነው። መንግስት ይህን ድጋፍ ከሰጠን ደግሞ በአስቸኳይ ወደ ስራ እንደምንገባ ነው። ክፍለ ከተማው ልኬት ተከናውኗል። ካርታ እንደሚሰጠን የተነገረን በዛው መካከል በአንዳንድ በዚህ በወቅታዊ ሁኔታ ስራዎች አልቀጠሉም። ምናልባት አሁን እንግዲህ ክፍለ ከተማው ስራ ሲጀምር ይሄን እናገኛለን ብለን ተስፋ እናደርጋለን። ህጋዊ የሆነውን አርሶ አደር መሬት ማንም ሰው ሊነጥቀው አይችልም። ስርዓቱን ተከትሎ ወይ ካሳ መሰጠት አለበት፣ ወይ ትክ መሰጠት አለበት፣ ወይ መቋቋም መቻል አለበት። ይሄ ሳይደረግ ህጋዊ የሆነውን አርሶ አደር ማንም ሰው አይነጥቀው። ነገር ግን በአርሶ አደር ስም ደግሞ የሚጫወቱትን ደላላዎች፣ ሌቦች በዚህ ውስጥ ይህንን አብረው የሚያነቃንቁ ሆን ብለው ህገወጥ ድርጊት የሚፈጽሙትን አካላት ቶለሬት ማድረግ አይቻልም። የከተማ አስተዳደሩ የመንግስትና የህዝብ ሀብትን ከብግነትና ከወረራ ለመከላከል በመሬት ወረራ የተያዘና የተከናወነ ማንኛውም ግንባታ ላይ እርምጃ በመውሰድ ይዞታዎችን በህጋዊ አግባብ ወደ መሬት ባንክ የማካተት ስራውን ትኩረት ሰጥቶ እየሰራበት ይገኛል። ከተማ አስተዳደሩ ኦዲት ያደረጋቸውንም ጭምር እርምጃ በመውሰድ ባንክ አስገብተናል። በተመሳሳይ ደግሞ እኛም ክትትል በመናረግበት ሰዓት ከ600 ሺህ ካሬ በላይ በተደጋጋሚ ማለት ነው ከዛ በላይ እርምጃ ወስደናል። አጥር ሸራ ቤቶችንም ጭምር አፍርሰን እነዛ መሬቶች ባንክ እንዲገቡ አድርገናል ማለት ነው። ይሄን ያደረግነው ከአጎራባች የሆኑ የኦሮሚያ ከተሞች አሉ። ሰበታ ጋር አጎራባች ነንኛ ፉሪ ጋር ከነሱ ጋር በመቀናጀት አንዳንድ ኢሹዎች አሉ። መሀል ላይ ይሆንና እንደዚህ ያነ ሰዎች አንዴ እዛ ነው ምንኖረው ይላሉ፣ አንዴ እዚህ ነው ምንኖረው ይላሉ። ስለዚህ ያደረግነው ምንድነው በቅንጅት ግብረ ኃይሉ የነሱም ከኛም ተወጣጥቶ የጸጥታ አካል ባለበት እርምጃ እየወሰድን ባንክ እያደረግን አርሶ አደሩም ጭምር እንዲጠብቅ ሰፊ ስራ ነው የሰራ ነው። በዚህ አመት እንደ የካ ክፍለ ከተማ ወደ 128 የሚሆኑ ኬዞች በኦዲት ግኝት የተገኙበት ሁኔታ ነው ያለው። ዙሮ እኛ በኦዲት ግኝት የተገኙትን እስካሁን ድረስ በሰከነ መንገድ እንዲታዩ እያደረግንበት ያለበት ሁኔታ ነው ያለው። በተለይም ደግሞ ከ128ቱ 123ቱ በትክክል ከአርሶ አደሩ ጋር የተያያዙ ናቸው። ከአርሶ አደሩ ይዞታ ጋር የተያያዙ በተለይም ደግሞ መመሪያ ቁጥር 20/2013ን መሰረት ተደርጎ የተስተናገዱ አርሶ አደሮች ከነሱ ጋር ተያይዞ አንዳንዶች አርሶ አደር ሳይሆኑ የአርሶ አደር ናቸው በሚል ካርታ ተዘጋጅቶ እንደተሰጣቸው ከዛ ባሻገር ደግሞ በአርሶ አደር ልጅ ሆነው ግን ደግሞ በአርሶ አደር ስም እንደ አርሶ አደር ሙሉ አርሶ አደር ሆነው እንደተስተናገዱ የሚያሳዩ ምልክቶች በኦዲት ግኝቶች ተገኝተዋል ተብለው እኛ ወደዚህ በተለይ ተመድበን ከመጣን ጊዜ ጀምሮ የተሰጠን ኬዞች ናቸው። ከይዞታ ጋር ተያይዞ ህገወጥ ካርታዎችን ማዘጋጀትና ማሰራጨት፣ በአርሶ አደር ስም የወጡ መመሪያዎችን አቢዩዝ በማድረግ በመሀል ላይ ደላሎችና የመንግስት መዋቅር ውስጥ ያሉ ፈጻሚዎችና አመራሮችንም ጭምር የተሳተፉበት
በርካታ ወንጀሎች ተሰርተውበት እሱን ግኝቶች ተለይቶ በመጡት መነሻ በማድረግ እንደ ክፍለ ከተማችን ያሉትን ጨምሮ ቦሌ ላይም ወደ ኋላ ተደርጎ የተሰሩ ካርታዎች አሉ። ወደ 71 ካርታ የሚሆኑት ክፍለ ከተማው ከተመሰረተ በኋላ ክፍለ ከተማው ማረጋገጥ ሲገባው ማተም ሲገባው ወደ 71 የሚሆኑት ካርታዎች ያለ አግባብ ወደ ኋላ ተደርጎ 2012 ላይ የተሰራ ካርታ በማስመሰል ወደ 71 የሚሆኑ እንዲሁም ደግሞ ከየካም 4 ካርታዎች ያለ አግባብ የተሰሩ እንደዚሁም በተጭበረበረ መንገድና ሌሎችንም በክፍለ ከተማችን የተሰሩ በጣም ጥቂት ካርታዎች ናቸው። በመኖሪያ ቤት ወደ 52 ካርታ ነው አምና ላይ ወደ መጨረሻ አካባቢ የተሰሩት። ከዛ ውስጥም ያለ አግባብ የተሰሩ ካርታዎችን ጨምሮ ጠቅላላ ወደ 163 የሚሆኑ ይዞታዎችን ያለ አግባብ የተሰሩ ስለነበሩ የማምከን ስራዎችን ሰርተናል ማለት ነው። አጠቃላይ ወደ 3 ሄክታር መሬት ነው የሚሆነው ወደ ስቶክ የገባው ወደ 30,000 ካሬ ሜትር የሚሆን አጠቃላይ ወደ ስቶክ እንዲገባ ተደርጓል። እዚህ ውስጥ ወደ 16 ባለሙያዎች የህግ ተጠያቂና ከስራ ለጊዜው እንዲቆሙ አስፈላጊውን መረጃዎች ተጠናክሮ በዛ መልኩ እንዲሄድ እየተደረገ ያለ መንገዶች ነው ያሉ። በዚህ ላይ ያሉ ተካፋይ ሆኑ ቀጥታም በተዘዋዋሪ ያሉ አመራሮች ወደ 37 የሚሆኑ አመራሮች ከስራ እንዲቆሙ የተደረገበት ፖለቲካሊ እርምጃ እንዲወሰድ የተደረገበትና በህግ ደግሞ በቀጣይ ምን ይሆናል የሚለውን ነገር አጠቃላይ እየታየና ሰነዶችም እየተለየ ያለበት መንገድ ነው ያለው። ባለፉት 3 ወራት ብቻ ከ5700 በላይ ቦታዎችን ቀልብሰናል። ከነዚህ 5700 ቦታዎች አብዛኞቹ እነዚህ በወንዝ ዳርቻዎች፣ መንገድ ዳር በፕላስቲክ ጊዜያዊ እንግዲህ ጅምሩ በፕላስቲክ በሸራ በአጥር ይወረሩና እነዚህ ነገሮች በሂደት በተለያየ መልኩ ካርታ ያወጣላቸዋል። ስለዚህ ከጅምሩ ወደ 5700 የቀለበስናቸው እነዚህ ናቸው። ከነዚህ ውስጥ ደግሞ ወሳኝ የሆኑ 81 ከኦዲት ግኝቱ ውጪ በኦዲት ግኝቱ 165 ቦታዎችን ቀልብሰናል። ከነዚህ ቦታዎች ብቻ ሴቭ አድርገን ወደ ባንክ ያስገባ ነው የመሬት መጠን ብናየው እነዚህ 246 ሲደመሩ ማለት ነው። ቦታዎችን ስናይ ከ26 ሄክታር በላይ በመሀከል ከተማ ላይ ቀልብሰን ወደ ባንክ ያስገብተናል። በአጭር ጊዜ ውስጥ ቶሎ ማስተካከል ካልቻለ አደጋው እየከፋ የመጣው የወረራ ነው፣ ህገወጥነቱ ማለት ነው። ህጉን በዚህ መልክ እያስተካከልን ግን በሌላ መልኩ ደግሞ ያሉት መሬቶች በአጭር ጊዜ ውስጥ እየተወረሩ የሚሄዱበት ሁኔታ ስለነበር እነዚህን በፍጥነት የህግ የበላይነትን እያረጋገጡ ተገቢ እርምጃም እየወሰዱ በመዋቅራችን ውስጥም ከመዋቅራችን ውስጥ ያሉትን አካላት ተጠያቂ እያደረጉ የመሄድ ስራችንን አጠናክረን ቀጥለናል። በተለይ ባለፉት 2 ዓመታት ጠንካራ የክትትልና የቁጥጥር ስርዓት በመዘርጋት ይሄን ሀብት በተገቢው የማስተዳደር ስራ መስራት አለብን ብለን እየሰራን ያለነው ማለት ነው። የአዲስ አበባ ከተማ አስተዳደር ሌላው የትኩረት አቅጣጫ መሬትን ተረክበውና ለረጅም ጊዜ አጥረው ሳያለሙ በሚቀመጡት ላይ እርምጃ በመውሰድ በፍጥነት ወደ ልማት የሚገቡ አልሚዎችን ማበረታታት ነው። ለዚህ ማሳያ የሚሆነው ደግሞ ለረጅም ጊዜ ታጥረው ቆይተው ከ3 ዓመታት ወዲህ ግዙፍ የመንግስት ፕሮጀክት የተከናወነባቸውና እየተከናወነባቸው የሚገኙት ፕሮጀክቶች ናቸው። ይዞታዎች ያለግባብ ታጥረው ለረጅም ጊዜ አይቆዩ። የተሰጠው አልሚ ከቻለ በወቅቱ እንዲያለማ ካልቻለ ይዞታውን መልቀቅ ይችላል። ድሮ ያለግባብ ለ15 ዓመት ለ20 ዓመት ታጥሮ ይቀመጣሉ። በዛ መልክ ለረጅም ጊዜ ታጥሮ የቆዩ ይዞታዎች ደግሞ የለውጡ መንግስት ወደ እርምጃ ወስዶባቸው በሚያስደምም ሁኔታ አዳዲስና አጓጊ የሆኑ ፕሮጀክቶችን ቀርጾ ወደ ልማት ቀይሯቸዋል። ካሁን በኋላም ቢሆን መሬት ያለግባብ ታጥሮ መቀመጥ የለበትም። እነዚህ ነፃ የምናደርጋቸው ቦታዎች ታጥረው እንዲቀመጡ ሳይሆን ወይም ለሆኑ ግለሰቦች ለማስተላለፍ ሳይሆን በተገቢው ወደ ልማት እንዲውሉ የማድረግ ስራ ነው እየሰራን ያለ ነው። ይሄ ካልሆነ ደግሞ ያው ለህገ ወጥነትም መልሶ በር የሚከፍት ስለሆነ እነዚህ አሁን የተጀመሩ የአድዋ 00 የሸገር ፓርክ
ለዚህ አንዱ ማሳያዎች ናቸው። ባለፉት 2 እና 3 አመታት ማሳያ ናቸው። 2013 ላይ የሰጠናቸው ለኢንዱስትሪ፣ ለሆስፒታሎች፣ ለሆቴሎች፣ ለሪል ስቴቶች የተሰጡ ቦታዎች እንደዚሁ በየቦታው ተይዘው የነበሩ ኪስ የሚባሉ ቦታዎች ናቸው እየተሰጡ ያሉትና አሁን ትልቁ ስራችን እነዚህ መሬቱን የወሰዱ ባለሀብቶች በፍጥነት ወደ ስራ እንዲገቡ የማድረግ የመከታተል ስራ ተጠናክሮ ይቀጥላል ማለት ነው። በአጠቃላይ በመሬትና መሬት ነክ ጉዳዮች ላይ እስካሁን ያልቆሙ ህገወጥነቶችን ለመቀነስ የከተማ አስተዳደሩ የካዳስተር ስርዓቱን በዘመናዊ አሰራር መቀየርና የህገወጥ የመሬት ወረራ አዝማሚያዎችን አስቀድሞ በጥናት መለየት ይኖርበታል። አዲስ አበባ ላይ ልንሻገረው ያልቻልነው ትልቁ ችግር የመረጃ አያያዝ ችግር ነው። ወረቀት ላይ የተመረኮዘ ወረቀት ላይ መሰረት ያደረገ መረጃ አያያዝ ነው ያለው። ይሄ ነው መስተካከል ያለበት። ወደ ኤሌክትሮኒክስ መረጃ የመረጃ የማሰባሰብ ቋት ውስጥ መግባት አለብን ብዬ አስባለሁ። ዘመናዊ የሆኑ በጣም በቴክኖሎጂ የታገዘ ስራዎች መሰራት እንዳለባቸው አምናለሁ። አይ ቲንክ ከተማ አስተዳደሩም ይህንን በየጊዜው የሚያያቸው ነገሮች ስላሉ ፈጥኖ ያስተካክላል፣ እርምጃ ይወስዳል ብዬ አስባለሁ። ህገወጥ መሬት ወረራ ሲቀለበስ የሚወድመው ሀብት ትልቅ ሀብት ነው። ይሄ ደግሞ የሀገራችን ሀብት ነው። ስለዚህ በየትኛው መንገድ ተረባርበን የመሬት አስተዳደር ስርዓቱን ማዘመን፣ በቴክኖሎጂ ማስደገፍ ጊዜ የሚሰጠው አይደለም። ምክንያቱም እነዛ ነገሮች የአቅርቦት ስርዓቱ ምናልባትም ከፖሊሲም ጋር የሚታዩ ነገሮች ከህገ መንግስት ነገር የሚታዩ ነገሮች ካሉም ይታያል። እስከዛ ጊዜ ድረስ ግን አሁን ከተማ አስተዳደሩ አደራጀቱን በጣም ትራንስፓረንት አሳታፊ በሆነ መንገድ አደራጀቱን እንደገና ከልሶታል። በዚሁ ልክ አሰራር ይዘረጋል ብዬ አስባለሁ። በዚሁ ልክ በቴክኖሎጂ ማስደገፍ ይጠይቃል። ምክንያቱም የመረጃ ስርዓቱ በጣም ትራንስፓረንት ከሆነ የመረጃ ስርዓቱ ቅብብሎሽ ያለው ከሆነ ከላይ እስከታች ድረስ ተነባቢ ከሆነ የተወሰነ ርቀት መሄድ ይቻላል። መሬትን ለማዘመን የሰነድ አልባ ስርዓቶች ማለቅ አለባቸው። ህገወጥነት መቆም አለበት። በህገወጥነት የተያዙ መሬቶች ወደ መሬት ባንክ መግባት አለባቸው። እነዚህ ወደ መረጃ ስርዓቱ ቋቱ መግባት አለባቸው። ሬጂስተርድ ሊደረጉ ይገባል። መዘመን አለባቸው። ከዚያ በኋላ በአግባቡ በህጋዊ አሰራሩ መሰረት መሬት ለልማት የሚቀርብበትን እድል እየፈጠሩ መሄድ ያስፈልጋል። የመንግስትና የህዝብ ሀብትን ከብክነትና ከወረራ ለመከላከል በህጋዊ አግባብ ወደ መሬት ባንክ የማካተት ስራውን የአዲስ አበባ ከተማ አስተዳደር ትኩረት ሰጥቶ እየሰራበት ይገኛል። ይሁንና ያለ ህብረተሰቡ እገዛ ግቡን ሊመታ አይችልም። በመሆኑም ህብረተሰቡ በመሬት ዙሪያ የሚፈጸምን ህገወጥነት ሊከላከል ይገባል። ህገወጥ ስራ መከላከል መቻል አለበት። ህገወጥ ስራ ማለት ወዴትም እኛ የምንፈልገውን ልማት፣ ሰላም፣ ብልጽግና ማምጣት ስለማይችል ህገወጥ ተግባራት በህብረተሰቡ ርብርብ መቆም መቻል አለባቸው። አርሶ አደሩ የራሱ ሚና መጫወት አለበት። አስተዳደር አካላት የራሳቸው ሚና መጫወት አለባቸው። የውሸት ፎርጂድ ካርታ ይዘው ካርታ አለን እያሉ ገበሬውን የሚያሰቃዩ ገበሬውን በዚህ ልክ ይህንን ተረድቶ የደላላ ሰለባ ሳይሆን ያለው መሬት ላይ አልምቶ ከመንግስት ጎን ሆኖ ምርትና ምርታማነቱን አረጋግጦ አንድ ላይ ቢቀጥሉና ሁሉም ወደዚህ ስራ ትንሽ ስራ ነው ብሎ ሳይሆን ትልቅ ስራ ነው ብሎ ወደዚህ ስራ ተሰማርተው ቢሰሩ የሚል መልእክት ላስተላልፍላቸው እወዳለሁ። መሬት የመንግስት ነው። መንግስት መሬት ይወስድብሃል፣ በሊዝ ይሸጥብሃል የሚለው ፕሮፓጋንዳ ትቶ የራሱ መሆኑን አሁን ለውጡ ስላረጋገጠለት ይሄንን የራሴ ነው ለልጅ ልጆቼ ማሳለፍ አለብኝ። መንግስት ከህይወትህ ሲያልፍ በውርስ ለልጆቼ መስጠት ትችላለህ፣ ለሶስተኛ ወገን ማሳለፍ ትችላለህ። ሌላ ደግሞ ራስህ መስራት ካልቻል ደግሞ አብረ ተባብረህ ወደ ራስህ አምጥተህ ገንዘብ ያለውን አብረ መስራት ትችላለህ፣ ራስህ መለወጥ ትችላለህ ስላለው ይሄን የራሱ መሆኑን አውቆ ህገ ወጦችን መከታተል፣ ህገ ወጦችን እንደው ማጥፋት እንኳን ባይቻል ባሉበት እንዲቆሙ ማድረግ ነው።
ይህንን ሁሉ ስራ ስንሰራ ብቻችንን አይደለም፣ በጣም አግዞን ነው እንጂ የህዝብ ድጋፍ ባይኖርበት ኖሮማ በምንወስደው እርምጃ ልክ በዚህ ደረጃ ባንታገዝ እኛም ውጤታማ አንሆንም። በጣም ያግዘናል፣ ያበረታታናል፣ ትክክል እንደሆነን ሁሌ ይነግረናል። ስተት ካለ ግን ቶሎ እንድናርምና እንድናስተካክልም ስም ጠርቶም ጭምር ያመራርም የመዋቅርም ስም ጠርተው ነው የሚያመጡትና በዛ ላይ የጀመረው ስራ መረጃ በመስጠትና በመደገፍ በመተባበር የጀመረውን ስራ ከጎናችን ሆኖ በደንብ አጠናክሮ ይቀጥል የሚል መልእክት ነው ያለኝ። ህብረተሰቡ በሌብነት የሚመጣ ነብት በሌብነት የሚገኝ ነብት የህዝብን ሀብት ሲዘረፍ በተለይ ውድ የሆነውን ህዝብ ሀብት ሲዘረፍ ህብረተሰቡ በንቃት እንዲጠብቅ የማድረግ የአመራር ድርሻ ነው፣ የከተማ አስተዳደሩ ድርሻ ነው። እዛ አካባቢ ሰፊ ስራዎችን መስራት አለብን። እዛ ያሉ ጉለቶች ናቸው። ይሄ ግን ጊዜያዊ መፍትሄ ነው። ዘላቂ መፍትሄ ግን ማዘመን ነው። የአሰራር ስርዓቱ በየትኛውም መንገድ ማዘመን ነው። ህብረተሰቡ ውስጥ ያሉትን ሌቦች በማጋለጥ ትግል በማድረግ የመተባበር ስሜቶች ካሉ ችግሮቹን መቅረፍ ይቻላል፣ ቢያንስ መቀነስ ይቻላል። አሁን የደረሰበትን አሳሳቢ ደረጃዎች መቀየር የሚቻልበት ግራውንዶች አሉ። ቤት ተገንብቶ ማፍረስ ኢኮኖሚካል ክራይሲስ ነው። ሀብት ነው የሚጠፋው። ድምር ውጤቱ እኮ የኢትዮጵያ ሀብት ነው። ቤትን ማፍረስ፣ የተሰራን ህንፃ ማፍረስ፣ እዛ ውስጥ ኢኮኖሚ መፈራት ሲገባው፣ ትንሽም ይሆን የንግድ እንቅስቃሴ መደረግ ሲገባው፣ ሰው መኖር ሲገባው እንድታፈርስ የምትገደድበት ሁኔታ እየፈጠረብህ ያለው ኢኮኖሚ ይሰራል። ያ ከመሆኑ በፊት ግን ወደ ግንባታ ሳይገባ ማስቆም የመጀመሪያው በየደረጃው ያለው የጸጥታ መዋቅራችን፣ የደንብ ማስከበር፣ የፖሊስ፣ የወረዳ አመራር፣ የክፍለ ከተማ አመራር፣ በዚህ ውስጥ ያለው ህዝቡ ነዋሪው እያጋለጠ ቦታውን የሚጠብቅ ለመንግስት ጎን የሚቆም ቢሆን ችግሮችን የሚያጋልጥ ቢሆን ችግሮቹን ለሚያጋልጠው ደግሞ መንግስት ህጋዊ ሽፋን እየሰጠው ጥቃት እንዳይደርስበት ማድረግ የሚችልበት መንገድ ከተዘረጋ ችግሮች ይቆማሉ። በቀጣይም ዘመናዊ የመረጃ ስርዓት አያያዝን በማጠናከር ፍትሃዊ የሀብት ክፍፍል እንዲሁም አጠቃላይ የከተማው እድገት ማነቆ የሆነውን የመሬት ወረራን የመቆጣጠርና የመከላከል ተግባር ማጠናከርም በዋናነት የከተማ አስተዳደሩ ተግባር ቢሆንም በየደረጃው ያሉ የዘርፉ ባለድርሻ አካላትና መላ የመዲናዋ ነዋሪዎች የማይተካ ሚናቸውን ሊወጡ ይገባል። በውጤቱም የሀገሪቱ ርዕሰ መዲና የአፍሪካና የዓለም አቀፍ ተቋማት መቀመጫ የሆነችውና በአዲስ ምዕራፍ የእድገትና የልማት ጉዞ የጀመረችው አዲስ አበባ እንደ ስሟ አዲስ፣ ለነዋሪዎቿ ምቹ እንዲሁም ፍትሃዊ የሀብት ክፍፍል የተረጋገጠባት ከተማ ሆና ትቀጥላለች።